ጤና ይስጥልኝ። እንደምን ዋላችሁ? ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። ሁለት ነጥብ ልነግራችሁ ፈልጋለሁ። አንደኛው የአግሪካልቸራል ሊደርሺፕ እና ኢንቨስትመንት ግሩፕ ውስጥ ያላችሁ በዚህ በሚቀጥሉት 5 ቀናት ውስጥ የመስራቾችን ምዝገባ እንጨርሳለን። ስለዚህ ግሩፕ ውስጥ ገብታችሁ ግን ብዙ ተሳትፎ እያደረጋችሁ የሌላችሁ ይሄ የመጨረሻው ጥሪያችን ይሆናል። እስከፊታችን ቅዳሜ ድረስ የማትገኙ ስራችንን ጨርሰን ህጋዊ አድርገን በሚኖረው ሂደት ውስጥ ትገባላችሁ። ገንዘባችሁን ኢንቨስት አድርጋችሁ ትርፍ የምታገኙበት መንገድ ይፈለጋል። ነገር ግን የስራው መስራች ለመሆን የተለያዩ ውሳኔዎችን ለማሳለፍ እና አብራችሁን ለመማር በጣም አሪፍ እድል ያላችሁ በሚቀጥሉት 4 ቀናት ውስጥ ነው። አንደኛው እሱ ነው። ሁለተኛ ደረጃ በጣም ላመሰግናችሁ ፈልጋለሁ። ብዙዎቻችሁ እያገዛችሁኝ ነው። እንግዲህ አሁን ፈቃዱን ማገዝ ማለት በቀጥታም በተዘዋዋሪ የስ ኢትዮጵያን ማገዝ ነው። እኔ ብቻ አይደለሁም፣ በጣም ብዙ ወጣቶች አሉ። ከኔ ጀርባ በጣም ብዙ ወጣት ነው ያለው እና አንድም ከስራ መፈለግ ጋር ተያይዞ ለምሳሌ ብዙዎቻችን እንደዚህ ወጥተን አንናገርም። ለወጣቶች ያው ይታወቃል። ማንም ተቸገርኩ ማለት አይፈልግም። ስኬታችንን ነው አም ሃፒ ቱ ሼር ዩ ምናምን ቱ ቴል ዊዝ ዩር ምናምን እንደዚህ አይነት ደስታን ብቻ ለመናገር ነው ወደፊት ምንመጣው እንጂ ምን እየተቸገርን እንዳለን የደረስንበት ቦታዎች ላይ እንዴት እየደረስን እንዳለን ከየት ጀምረን የት እንደደረስን አብዛኛው ወጣቶች ከኛ የመማር እድል አያገኙም ስለማንነግራቸው ማለት ነው። እንግዲህ እኔ ይህንን ቲሸርት ስለብስ ይሄ በጣም ለኢትዮጵያ ወጣቶች ክብር ነው የምለብሰው ይህንን እና ዝም ብዬ እንትን አይደለም። በተቻለ መጠን ከኔ መማር ያለባቸውን ነገሮች ከኔ ትንሽዬ የምትሆን ከኔ ህይወት መማር ያለባቸውን በተግባር እንዲማሩ እያደረኩ ነው ያለሁት። እኔ ብቻ አይደለሁም፣ በጣም ብዙ የኢትዮጵያ ማህበረሰብ አባላት ነው ያሉት እና ሁላችንም በዛ ማይንድ ሴት ነው የምንሰራው። ስለዚህ እባካችሁ ተረዳዱ። ብዙ ወጣቶች ድጋፍ የሚፈልጉ አሉ። በጣም ብዙ ሰው ደግሞ ማገዝ ይችላል። ለምሳሌ ይህንን አሁን እኔ ፖስት ማድረገውን ሼር ማድረግ ምን ወጪ አለው? 3 ሰከንድ ወር እንደው 10 ሰከንድ ነው የሚወስድብን ማለት ነው። ይሄ እንኳን ደክሞት ይሄ እንኳን አስቸግሮት አንዳንዱ ላይክ አድርጎም ያልፋል፣ ኮሜንት አድርጎም ያልፋል። ሼር ብናደረገው ብዙ ሰው ጋር ይደርስልናል። በዚህ አጋጣሚ አንድ ትዝብት ልንገራችሁ። በጣም የታዘብኩት ነገር ምን እንደሆነ ለምን እንደሆነ ያልገባኝ ማለት ነው። አንዲት እናት 67 ህፃናት ያላት ህፃናት የምታሳድግ እናት ድረሱልኝ ብላለች የሚል ነገር ጠይቄ በሚገርም ሁኔታ በጣም ጥቂት ሰው ነው ሪያክት ያደረገው። እንደገና ነው ደግሞ ሰርፕራይዝ የሆንኩት ማለት ነው። ይገባኛል፣ በየአቅጣጫው ችግር በስቷል ወር ምናምን እንደዚህ ድጋፍ የሚፈልጉ ሰዎች አሉ። ተሰላችተን ሊሆን ይችላል። ነገር ግን ሼር ማድረግ ለሌላ ሰው እንዲደርስ ማድረግ ያን ያህል ብዙ የሚሰለችን አይመስለኝም እና እስቲ አልፎ አልፎ እንደዛም እንረዳዳ ለማለት ነው። በተረፈ የኢትዮጵያ ወጣቶች የሜንተሪንግ ላይ ያላችሁ በርቱ። በተለይ ሜንተሮች፣ አንዳንዴ ደግሞ እንደዚህ መሀል ላይ የሚዘነጉ ነገሮች አሉ ጀምረን የምናቋርጣቸው ማለት ነው። አደራ ሜንተሪንግ ላይ ያላችሁ ሜንተሮች ባካችሁ ስራችሁን እንዳትረሱ ለማለት ነው። በጣም አመሰግናለሁ። ቴንኪው